ሰላም ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጉዳዮችን በልዩ ትንታኔ ይዤላችሁ እቀርባለሁ። በዛሬው ቆይታችን ላይ በሁለት አንኳር ጉዳዮች ላይ እናተኩራለን። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃው ለሌሎች ወዳጅ ዘመዶቻችሁ እንዲደርሱ እንድጋብዙልኝም እጠይቃችኋለሁ። በዛሬ ቆይታችን ላይ አተኩረን የምንወያይባቸው ሁለት አርዕስተ ጉዳዮች መካከል ቀዳሚ የሆነው ኤርትራ በአፍሪካ ከሚገኙ ዓለም አቀፍ እውቅና ያላቸው እንዲሁም ደግሞ በአፍሪካ ከሚገኙ ግንባር ቀደም የህብረት አካላት መካከል ቀዳሚ የሆነው የኢጋድ ህብረትን ለቃ መውጣቷን ይፋ አድርጋለች። የኤርትራ መንግስት በይፋዊ የማስታወቂያ ሚኒስትሩ በኩል እንዳረጋገጠው ከሆነ ኤርትራ ካሁን ጀምሮ በኢጋድ አባል ሀገርነት ውስጥ እንደማትሳተፍና የኢጋድ አባል ሀገራት በኤርትራ ላይ እያሳደረ ያለው ተጽዕኖ እጅግ ከፍተኛ መሆኑን በመግለጽ ጭምር በአባል ሀገራቱ ላይም ጭምር ክስ መስርታለች። የኤርትራ መንግስት ለምን ህብረቱን ለቀቀ? በዚህ ህብረት ላይ ኤርትራ አይቻለሁ የምትለው ድካም ምንድን ነው? ከዚህ በፊት ኤርትራ ይህንን ህብረት ለቃ እንደነበረም የሚታወስ ነው። ለሁለተኛ ጊዜ ኤርትራ ይህንን ህብረት ለቃ ከወጣች በኋላ ህብረቱ ምን አቋም ይወስዳል የሚለውን ጨምሮ ህብረቱን ለመልቀቋ ዋነኛ ምክንያት የሚባለው የኢትዮጵያና የኤርትራ ግጭትን በተመለከተም ዝርዝር መረጃን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬስ በኢትዮጵያና በኤርትራ መካከል ከስምምነት ላይ የተደረሰው የአልጀርሱ ስምምነት 25ኛ ዓመት ክብረ በዓሉን እያከበረ ይገኛል። የአልጀርሱ ስምምነት ላይ ኢትዮጵያና ኤርትራ አሁን ላይ የፈጠሩትን አለመግባባት በጋራ ሆነው እንዲፈቱና የአልጀርሱ ስምምነት ተፈጻሚነት ላይም በጋራ እንዲሰሩ ጭምር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥሪያቸውን አቅርበዋል። የተባበሩት መንግስታት ድርጅት እንደመነሻ አድርጎ ያቀረበው የአልጀርሱ ስምምነት እና በኢትዮጵያና በኤርትራ መካከል አሁን የተፈጠረው ውጥረት ከዚህ ስምምነት ጋር ምን ያያይዘዋል የሚለውን ጨምሮ ሌሎች መረጃዎችን አጠናክሬ ይዤላችሁ ቀርቤያለሁ። እኔ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ ቀዳሚው መረጃችንም ተሻገርኩ። የመጀመሪያው ቀዳሚ አጀንዳችን የሆነው በአፍሪካ የሚገኙ ሀገራት ካላቸው ጠንካራ ተቋማት መካከል በግንባር ቀደምትነት የሚጠቀሰው የኢጋድ ወይም ደግሞ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት አሁን ላይ በአፍሪካ እያደረጋቸው ያሉ አስተዋጽኦች በሀገራቱ መካከል እየፈጠረው የሁለትዮሽ ግንኙነት እንዲሁም ደግሞ በምስራቅ አፍሪካ ላይ እያሳየ ያለውን ለውጥን መነሻ በማድረግ የተለያዩ ዓለም አቀፍ ተቋማት ሀያላን ሀገራት ጭምር ለዚህ ቡድን ወይም ደግሞ አባል ሀገራት ህብረት ያላቸውን አድናቆት እየገለጹ ይገኛሉ። የምስራቅ አፍሪካ የልማት በይነ መንግስታት ህብረት የተለያዩ ጠቀሜታዎችን በስሩ ላቀፋቸው ሀገራት ሲሰጥ የቆየ ቢሆንም ከምስረታው ጀምሮ የኤርትራ መንግስት በተደጋጋሚ ይህ ህብረት ወይም ደግሞ ይህ ቡድን የተለያዩ ተጽዕኖችን ሲያደርስባቸው እንደቆየ ጭምር ሲገልጹ እንደነበር ይታወቃል። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት አባል የሆኑ ሀገራት እንደ ጅቡቲ፣ ኤርትራ፣ ኢትዮጵያ፣ ኬንያ፣ ሶማሊያ፣ ሳውዝ ሱዳን እና ኡጋንዳን የሚያካትት ሲሆን በዚህ ህብረት ውስጥ የሚገኙ ሀገራት ከኢትዮጵያና ከኤርትራ ጋር ያላቸው አሁናዊ ሁኔታ ወይም ደግሞ እነዚህ ሀገራት ከሁለቱ ከኢትዮጵያና ከኤርትራ ጋር በተናጠል ያላቸውን ግንኙነት መነሻ በማድረግ ኤርትራ በዚህ ህብረት ውስጥ መቀጠሏ ለሀገር ህልውና ወይም ደግሞ አሁን ላይ በይፋ እየተቃወመች ላለችው ለኢትዮጵያ የቀይ ባህር እንቅስቃሴ የድጋፍ ድምፆችን ከማግኘት አንጻር ምን ጠቀሜታ ታገኝበታለች የሚሉትን ኤርትራ ካጤነች በኋላ ካስተዋለች በኋላ እንደምታውቁት ከሆነ ከኬንያ ጋር ከደቡብ ሱዳን ጋር እንዲሁም ከኡጋንዳ ከሶማሊያ ከሌሎች ሀገራት ጋር ኢትዮጵያ ጠንካራ የሚባል ግንኙነት አላት። የኤርትራ መንግስት ግን በምስራቅ አፍሪካ የሚገኙ ሀገራትን የራሱን አጀንዳ ከፍ ሲልም ደግሞ የግብፅን አጀንዳ ጭምር በማስታጠቅ በኢትዮጵያ በተቃራኒ እንዲቆሙና የኢትዮጵያን የቀይ ባህር እንቅስቃሴ ጭምር ለማስቆም የሚያስችሉ ጥረቶችን እንዲያደርጉ የተለያዩ አጀንዳዎችን በመስጠት ሲንቀሳቀስ ቆይቷል። ከነዚህ መካከልም ማሳያ የሚሆነው የሱዳን የእርስ በርስ ጦርነት ላይ የኤርትራ መንግስት የጀነራል አልቡርሃንን ጦር በመደገፍ በኢትዮጵያ የውስጥ ሰላምን ለማተራመስ የተለያዩ ሰራዊት አካላትን ስልጠና በመስጠት የድንበር አካባቢዎች ላይ አልፎ የጦር ስምሪት በመውሰድ እንዲሁም ደግሞ ጀነራል አልቡርሃንን በመጠቀም የህዳሴ ግድብ የአባይ ውሃን ጨምሮ የቀይ ባህር አጀንዳን በማራገብ ጭምር በሱዳንና በኤርትራ መካከል ያለው የሁለትዮሽ ግንኙነት እንዳይጠናከር በማድረግ በምስራቅ አፍሪካ ከሚገኙ ሀገራት ጋር ያለውን ግንኙነት ኢትዮጵያን ለማጥቃት ወይም ደግሞ ኢትዮጵያውን ላይ እያነሳች ያለችውን የቀይ ባህር ጥያቄን ውድቅ ለማድረግ ሲጠቀም ወይም ደግሞ ለመጠቀም ሙከራ ሲያደርግ ቆይቷል። ከነዚህ ሀገራት መካከልም ከሱዳን ጋር አሁን ላይ የመሰረቱት ግንኙነት በይፋ ሱዳን የኢትዮጵያን የቀይ ባህር ጥያቄ እንድትቃወም ያደረጋት ቢሆንም የኤርትራ መንግስት በሱዳን ላይ ያቀደው እቅድ ሙሉ ለሙሉ ተሳክቷል ለማለት በማያስችል ሁኔታ በፈጥኖ ደራሽ ኃይሉና በሱዳን ጦር መካከል የተፈጠረው ግጭት
ፈጥኖ ደራሽ ኃይሉ ከኢትዮጵያ ጎን እንዲሰለፍ ወይም ደግሞ የኢትዮጵያን የቀይ ባህር ጥያቄ እንዲደግፍ እንዲሁም ደግሞ የጀነራል አልቡርሃን ጦር ደግሞ የኢትዮጵያን የቀይ ባህር ጥያቄ በመቃወም የኤርትራ በሱዳን የነበራቸው ሙሉ እምነት በሁለት መቆሚያዎች ላይ ያቆመና በሁለት ልዩ ሀሳቦች ላይ ያቆመ እንዲሆን አድርጎታል። ታዲያ ኤርትራ በኢጋድ ውስጥ አባል ከሆኑ ሀገራት ጋር ያላትን የሁለትዮሽ ግንኙነት በማጠናከር እንደ ጅቡቲ፣ ሶማሊያ ያሉ ሀገራት ጋርም በተመሳሳይ የኢትዮጵያን የቀይ ባህር ጥያቄ ለማዳከም ከፍተኛ ጥረት አድርጋለች። በሶማሊያ ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የበርበራ ወደብን ለመጠቀም የሚያስችል ስምምነት ላይ ስትደርስ የሶማሊያ መንግስት እንዲቃወምና ኢትዮጵያ ወደ ቀይ ባህር እንዳትጠጋ ለማድረግ ከግብፅና ከኤርትራ ጋር ጭምር በጋራ በመሆን የአስመራው ስምምነት በመፈጸም እነዚህ ሶስት ሀገራቶች በቃል ኪዳን ታስረው ኢትዮጵያን ከቀይ ባህር ለማራቅ ሲንቀሳቀሱ ነበር። የኋላ ኋላ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ከኢትዮጵያ መንግስት ጋር ያላባቸውን ችግሮች በመፍታት በጠረጴዛ ዙሪያ በመነጋገር የኢትዮጵያ ህዳሴ ግድብ ሲመረቅ እንዲሁም ደግሞ ኢትዮጵያ የባህር በር ጥያቄ አስፈላጊ መሆኑን በመግለጽ ጭምር በኢትዮጵያ ላይ በኤርትራና በግብፅ መንግስት አማካኝነት እየተጋለቡ የሚሰጣቸውን አጀንዳዎችን አሁን ላይ ወደ ጎን በመተው በሶማሊያ የሚገኙ ስትራቴጂክ ቦታዎችን ጭምር ለኢትዮጵያ ጦር በመስጠት ሶማሌ ለኢትዮጵያ ያላትን አጋርነት አሳይታለች። ከዛ በተጨማሪ የምናያት ሌላኛዋ ሀገር ጅቡቲ ነች። ጅቡቲ በኢትዮጵያ የውጭ ገቢ ንግድ እንቅስቃሴ ላይ ከፍተኛ ሚና ከሚጫወቱ ሀገራት መካከል ቀዳሚ ነች። ይህንን በመጠቀምም የግብፅ መንግስት የናቫል ቤዙን እስከ መገንባት የ10 ሄክታር ሊዝ መሬትን በመውሰድ ጭምር ግብፅ በጅቡቲ የውስጥ ጉዳዮች ላይ ጣልቃ በመግባት ኢትዮጵያን በድንበር አካባቢ ለማጥቃት የኢትዮጵያን የገቢ ውጭ ንግድ እንቅስቃሴን ለመቆጣጠር የሚያስችሉ እንቅስቃሴዎችን አድርጋለች። ከጅቡቲ ጋር እንግዲህ ስምምነት ለመፈጸም እንቅስቃሴ እያደረጉ ባሉበት ወቅት ላይ የግብፅ ባለስልጣናት ጅቡቲ ገብተው የወደብ ልማት ስምምነትን ለመፈጸም ፊርማ በቀራቸውና ቀጠሮ በያዙበት በዚህ ወቅት ላይ የኢትዮጵያ የደህንነት ጉዳዮች ኃላፊ አቶ ሬድዋን ሁሴን በቀጥታ ጅቡቲ ድረስ በመሄድ ከጅቡቲ መንግስት ጋር ውይይት ካደረጉ በኋላ የጅቡቲ መንግስትም በተመሳሳዩ ከኢትዮጵያ ጋር ሊፈጥሩት የነበሩት ውጥረቶች ወይም ደግሞ ኢትዮጵያ ወደ ቀይ ባህር እንዳትገባ ሲደረጉ የነበሩ እንቅስቃሴዎችን አሁን ላይ ወደ መቀነሳቸው ወይም ደግሞ ወደ ማሳነስ መጥቷል። ከዛ ውጭ እንደ ኬንያ፣ ኡጋንዳ ያሉ ደግሞ ኢትዮጵያ የባህር በር ያስፈልጋታል፣ ወደ ቀይ ባህር የምትገባበት አማራጭ ሊመቻችላት ያስፈልጋል የሚል አቋምን በመያዝ የኢትዮጵያን የቀይ ባህር ጥያቄ ከሚደግፉ ሀገራት መካከልም ናቸው። እንደ ኬንያ ያሉ ሀገራት ደግሞ እንደ ላሙ ወደብ አይነት የመሳሰሉ ወደቦችን ጭምር በማቅረብ ኢትዮጵያ ወደ ቀይ ባህር የምትገባበትን አማራጭ እየፈለጉ የሚገኛሉ። የደቡብ ሱዳን ጉዳይም እንደምታውቁት ነው። በደቡብ ሱዳን ያለው የእርስ በርስ ግጭትን በመፍታት ኢትዮጵያ ትልቁ ሚና ተጫውታለች። ደቡብ ሱዳን እንደ ሉዓላዊ ሀገር ሆና ከተቋቋመችበት ጊዜ ጀምሮ ኢትዮጵያ እያደረገች ያለችው ድጋፎች፣ ሌሎችም ምክንያቶችን በማንሳት በምስራቅ አፍሪካ የሚገኙ ሀገራት አሁን ላይ በቀጥታ የሚሆን በተዘዋዋሪ የኢትዮጵያን የቀይ ባህር ጥያቄ በመደገፍ ከኢትዮጵያ ጎን መሰለፋቸውን ኤርትራ ግምት ውስጥ በማስገባት በምስራቅ አፍሪካ የልማት በይነ መንግስታት ድርጅት ውስጥ አባል ሆኖ መቆየቱ ትርፍ እንደሌለው ተረድታለች። ወይም ደግሞ በምስራቅ አፍሪካ የልማት በይነ መንግስታት ውስጥ የኢትዮጵያና የኤርትራ የቀይ ባህር ጉዳይ ወይም ደግሞ በሁለቱ ሀገራት መካከል የተፈጠረው ውጥረት አጀንዳ ሆኖ የሚቀርብ ከሆነ ኤርትራ በጉዳዩ ላይ ተሸናፊ ልትሆን እንደምችልና ኢትዮጵያ ደግሞ ከአባል ሀገራቱ ጭምር ድጋፍ ልታገኝ እንደምችል በመረዳት አሁን ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ኤርትራ በአባል ሀገራት ህብረት ውስጥ አባል ሆና እንዳትቆይ የሚያደርግ መሆኑን ግምት ውስጥ በማስገባት የኤርትራ መንግስት ለበይነ መንግስታቱ ተቋሙ ቅሬታ በማቅረብ ክስ በመመስረት ጭምር የተለያዩ አልባልታዎችን ጭምር በማቅረብ ከአባልነት ራሱን ማግደሉን በማስታወቂያ ሚኒስትሩ በኩል በኦፊሻል ገጻቸው ላይ ካሁን በኋላ ኤርትራ የዚህ አባል አይደለችም በማለት አስቀምጠዋል ማለት ነው። ይህንንም ተከትሎ የኤርትራ መንግስት በምስራቅ አፍሪካ የልማት በይነ መንግስታት ወይም ደግሞ የኢጋድ ተቋም ላይ ምን የሚል አቤቱታን አቀረበ ስንል የቀጠናውን ፍላጎት ማሳካት ተስኖታል ይላል ተቋሙ። ይህንን ያሉበት ምክንያት ከወራት በፊት የአፍሪካ ህብረትና የኢጋድ ተቋም ላይ ኤርትራ በኢትዮጵያና በኤርትራ መካከል ያለው ውጥረት እንዲፈቱ ወይም ደግሞ ኢትዮጵያ የኤርትራን ሉዓላዊነት እየጣሰች ወደ ቀይ ባህር ለመግባትና አሰብ ወደብን ዳግም በእጇ ለማስገባት ከፍተኛ ጥረት እያደረገች ነው ያለችው። ይህ ደግሞ የኤርትራን ሉዓላዊነት የሚፈታተንና ኤርትራን የአሰብ ወደብ ባለቤት ሆና ሳለ ኢትዮጵያ በፈጠረችው ሐሰተኛ ትርክቶች ጭምር አሰብ ወደብን በእጇ ለማስገባት እየተንቀሳቀሰች ነው። ስለዚህ የአፍሪካ ህብረትን ጨምሮ ኢጋድም ይህን ነገር ሊቃወምና ሊያስቆም ይገባል የሚሉ ጥያቄዎችን ኤርትራ
በተደጋጋሚ አቅርባለች ተቋሙ ደግሞ በሁለቱም ሀገራት መካከል ለሚቀርቡ ጥያቄዎች ምላሽ ከመስጠት ተቆጥቧል። ያንን መነሻ በማድረግ የኤርትራው የማስታወቂያ ሚኒስተር በእነሱ የመረጃ ሚኒስተራቸው አማካኝነት በኦፊሻል ገጻቸው ላይ ባስነበቡት መሰረት ምንድን ያሉት የአፍሪካ ህብረትን ምንበለው ኢጋድን ምንበለው የተባበሩት መንግስታት ድርጅት አሁን ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ላይ ጣልቃ የማይገባ ከሆነና ኤርትራ ሉዓላዊነቷ እየተጣሰ ውሳኔዎችን የማያሳልፍ ከሆነ ዝምታው ከኢትዮጵያ ጋር ተባባሪ እንደሆነ ጭምር የሚያሳይ ነው የሚል መግለጫን ማውጣታቸው የሚታወስ ነው። ታዲያ አሁን ላይም የቀጠናውን ፍላጎት ኢጋድ ወይም ደግሞ የምስራቅ አፍሪካ የልማት በይነ መንግስታት የቀጠናውን ፍላጎት ማሳካት ተስኖታል። የቀጠናው ፍላጎት ምንድን ነው? ኢጋድ ለምንድን ነው የተቋቋመው ካልን ኢኮኖሚካል ዲቨሎፕመንት እንዲኖራቸውና እነዚህ የምስራቅ አፍሪካ ሀገራት አንዳቸው ከአንዳቸው ጋር ህብረት በመፍጠር እንዲያድጉ ወይም ደግሞ የጋራ ጥምረታቸውን አጠናክረው እድገት እንዲያሳዩ ከሌሎች ሀገራት የተሻለ ተቋምን በመመስረት በዓለም አቀፍ ደረጃ ያላቸውን ተቀባይነት ለማጠናከር የሚያስችሉ እንቅስቃሴዎችን ለማድረግ የሚያስችል ተቋም ነው የተመሰረተው። ታዲያ ኤርትራ አሁን ላይ በተቋሙ ላይ እያቀረበች ያለችው ጥያቄ የቀጠናውን ፍላጎት ማሳካት ተስኖታል፣ የምስራቅ አፍሪካን የቀጠና ሁኔታ መረዳት ተቅቶታል ትላለች። ተቋም የቀጠናው ፍላጎት ሳይሆን የኤርትራ ፍላጎት ቀጠናውን በጦርነት ማተራመስ ነው። ስለዚህ የምስራቅ አፍሪካ የልማት በይነ መንግስታት ድርጅትም ይህንን የማተራመስ እቅዷን እንዲደግፋት ወይም ደግሞ እንዲያበረታታት ካላት ልዩ ፍላጎት የተነሳ ተቋሙ የቀጠናውን ፍላጎት ማሳከት ተስኖታል የሚል የመጀመሪያ ክስ አቅርባለች። ወይም ደግሞ ኤርትራ ከዚህ ተቋም ራሷን ለምን አገለለች ሲባል ተቋሙ ይህንን ጥያቄ ማሳካት ስለተሳነው ነው የሚል ሐሳብን ያቀረበችው። የቀጠናው ፍላጎት ምንድነው? በጋራ ማደግ፣ እርስ በርስ ትብብርን ማጠናከር፣ ወንድማማችነትን መፍጠር ከዛ በምስራቅ አፍሪካን በኢኮኖሚ በፖለቲካም በማህበራዊ ጉዳዮች ላይ ከሌሎች ቀጠናዎች በተለየ መልኩ የበለጸገች አድርጎ ተወዳዳሪ ማድረግ ነው የዚህ ተቋም ዓላማ። ነገር ግን ኤርትራ የቀጠናውን ፍላጎት ማሳካት ተስኖታል። ለምን? የኢትዮጵያን የቀይ ባህር ጥያቄ ተከትሎ ከኤርትራ ጋር በተፈጠረው ውጥረት ኤርትራ ሉዓላዊነት ተጥሷል ስትል ኢጋድ የኤርትራ ሉዓላዊነት ተጥሷል የሚል መግለጫ ስላላወጣ ኢትዮጵያ እያቀረበች ያለችው የቀይ ባህር ጥያቄ ትክክል አይደለም የሚል መግለጫ ስላላወጣ ኢትዮጵያ በአሰብ ወደብ ላይ የምታቀርበው የታሪክ የህግ እንዲሁም ደግሞ ሌሎች ማስረጃዎችን በማጠናከር ጭምር እያቀረበች ያለችውን ጥያቄ ትክክል አይደለም በማለት ደረጃ አቋም ስላልያዘ ኢጋድ ኤርትራ የቀጠናውን ፍላጎት ማሳካት ተስኖታል በማለት አቆማለች። ታዲያ ኤርትራ ለምን ይህን ተቋም ለቃ ወጣች ሲባል ታሪኳን ማየት ያስፈልጋል። ኢጋድ ከተቋቋመበት ጊዜ ጀምሮ በ1993 ላይ ኢጋድ ከተቋቋመ በኋላ የሪፎርም ስራዎችን አከናውኗል። ከኢትዮጵያ ጋር ከተገነጠለችና ሉዓላዊ ሀገር ከሆነች በኋላ ኤርትራ በ1993 ላይ ኢጋድ ሪፎርም ሲያደርግ ለዚህ ሪፎርም ትልቁም ሚና ኤርትራ ተጫውታለች። ለዚህ ተቋም መጠናከር ኤርትራ ትልቁም ሚና ተጫውታለች በማለት ጭምር ይገልጹታል። ኤርትራ ለዚህ ተቋም መጠናከር ትልቁም ሚና ከተጫወተች እኔ ራሱ ያቆመው ቤት ሲፈርስ የሚያይ ሰው ያለ አይመስለኝም። ራሷ ያቆመችው ቤት ከሆነ መፍረስ የለበትም ብላ ማመን የነበረባት ሀገር ነች። ያን አድርገናል። ነገር ግን ኢጋድ ላይ ዋጋ የከፈለችው ኤርትራ ምንም እንኳን ዋጋ ብትከፍል የኢጋድ ዓላማ ቀጠናዊ ጉዳዮች ላይ የሚጫወተው ሚና አሁን ላይ በአፍሪካ ቀንድ በምስራቅ አፍሪካ እየተፈጠረ ባለው ውጥረት ላይ ኢጋድ እየተጫወተ ያለው ሚና ኤርትራን ጎጂ ነው በሚል ደረጃ አስቀምጠዋል። የኤርትራ መንግስት ባለስልጣናት ኢጋድ ኤርትራን ይጎዳል የሚል አጀንዳ ሲያራግቡ አባል ሀገር የሆኑት እነ ጅቡቲ፣ እነ ኬንያ፣ ሳውት ሱዳን፣ ሌሎች ሀገራት ኢጋድ ቀጠናው ላይ ጎጂ የሆነ ሚና እንደተጫወተ አልገለጽም። ወይም ደግሞ ጅቡቲና ኢትዮጵያ በቀይ ባህር የኢትዮጵያ ጥያቄ ተከትሎ ጅቡቲ ኢኮኖሚካሊ የምትጎዳው ሀገር ኢጋድ የሚጎዳ ሚና እየተጫወተ ነው አላለችም። ኤርትራ ግን በኢትዮጵያና በኤርትራ መካከል በተፈጠረው ውጥረት ላይ ለኤርትራ ተደርቦ ኢትዮጵያን ታይ ስላላለ ብቻ ኢጋድ ጎጂ ሚና እየተጫወተ ነው። ከዛ ምን አሉ? 2005 ጀምሮ ይላሉ ኢጋድ በኤርትራ ላይ የተለያዩ ተጽዕኖችን እያሳደረ ነው። ኤርትራ ጦርነት ተንኳሽ ነች ሲባል ኢጋድ ማስጠንቀቂያ ይሰጣል። ዓለም አቀፍ ተቋማት በመረጃ እና አምነስቲ ኢንተርናሽናል፣ ሂውማን ራይትስ ኮሚሽንስ የመሳሰሉ ዓለም አቀፍ ተቋማት በኤርትራ ውስጥ እነዚህ መብት ጥሰቶች እየተደረጉ ነው፣ ኤርትራ እንደዚህ እያደረገች ነው ሲባል ኢጋድ ማስጠንቀቂያ ይሰጣል፣ ለአባል ሀገራቱ ይሰጣል። በኢትዮጵያ የውስጥ ጉዳይ ላይ እኮ ማስጠንቀቂያ ሰጥቷል ኢጋድ ከዚህ በፊት በኢትዮጵያ በነበረው የፌዴራል መንግስቱና ከህወሓት ቡድን ጋር በነበረው ውጊያ ላይ ኢጋድ በተመሳሳይ ሀሳቡን አንጸባርቋል። በውጥረቶች ላይ ሀሳቡን ያንጸባርቃል።
ደን በኤርትራ ላይ ከ2005 ጀምሮ ተጽዕኖ ሲያሳድር ነበረ ኢጋድ። ኤርትራን እንደ አባል ሀገር ሲያያት አልነበረም፣ ሲገፋት ነበር የሚሉ ሀሳቦች ተነሱ 2005 ላይ። ደን 2007 ላይ ኤርትራ ልክ አሁን ላይ እንዳደረገችው የኢጋድ አባል ሀገራት ህብረት ለእኔ አይጠቅመኝም ወይም ደግሞ ከዚህ ህብረት የምጠቀመው ጥቅም የለም በማለት ህብረቱን ትታወጣለች 2007 ላይ። 2007 ላይ ህብረቱን ለቃ የወጣችው ኤርትራ ጁን 2023 ላይ ደግሞ ዳግም ተመልሳ ከኢጋድ አባል ሀገራት ጋር ያላትን ግንኙነት ለማጠናከር እንቅስቃሴ አድርጋለች። የ2018ቱ ስምምነት ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሁለትዮሽ ስምምነት ሲፈጽሙ በኢትዮጵያና በኤርትራ መካከል ተስፋዎች ነበሩ። ኢትዮጵያ የቀይ ባህር ጥያቄን ላታነሳ ያዳፈነችው ጉዳይ ነው ብለው ያሰቡ ኤርትራውያን 2023 ጁን ላይ የኢጋድ አባል ሀገራት ህብረትን እንቅስቃሴዋን ለማጠናከር የሚያስችሉ ጥረቶችን አድርጋለች። ያን ያደረገችው ኢትዮጵያን ለመጥቀም ሱዳንን ለመጥቀም ወይም ደግሞ ሌሎች ሀገራትን ለመጥቀም አይደለም። ያን ያደረገችው ራሷን ለመጥቀም ነው። ራሷን በኢኮኖሚ ከጎረቤት ሀገራቶች ጋር ለመዋሃድ፣ ራሷን በአስፈላጊ ጉዳዮች ላይ ከጎረቤት ሀገራት ጋር ለመዋሃድ፣ ኢጋድ ለሀገራቱ የሚሰጠውን ጥቅም ለማግኘት ስትል ጁን 2023 ላይ በአባል ሀገርነቷ ውስጥ እንቅስቃሴዎችን ማድረግ ጀምራ ያንን ለማጠናከር ጥረት አድርጋለች። ደን ከዛ በኋላ የኢትዮጵያ ቀይ ባህር ጥያቄ ከ2023 በኋላ ይበልጥ እየተጠናከረ መጣ። ከራስ ገዟ ሶማሊላንድ ጋር ስምምነት ተፈጸመ። ደን ደግሞ የተለያዩ ሀገራት ለኢትዮጵያ ወደብ አማራጭ ተጠቀሙ እያሉ ነው የሚገኙት። ሌላውን እንተውና ታንዛኒያ ከኢትዮጵያ ጋር በምንም አይነት መንገድ የማትዛመድ ሀገር የተባበሩት መንግስታት ድርጅት ወደብ አልባ ሀገራትን ኮንፈረንስ ባደረገበት የ2025ቱ መድረክ ላይ የትኛውም ሀገር የታንዛኒያ ወደቦች መጠቀም ይችላል የሚሉ ሀሳቦች ተንጸባረቁ። ኡጋንዳና ኬንያ መካከል የወደብ ጥያቄ የባህር በር ጥያቄ ተነሳ። የኬንያ መንግስት ባለስልጣናት እንዴት አድርገው ነገሮችን ሶልቭ እንዳደረጉት አሳዩ፣ ለዓለም አስተማሩ። ዲፕሎማሲ ካምስ ፈርስት የሚለውን ነገር ማለት ነው። ደን ኤርትራ አሁን ላይ ኢትዮጵያ እያቀረበች ያለችው ጥያቄ ዓለም አቀፍ ተቋማት ዓለም አቀፍ ህጉ የሚፈቅድላት መሆኑን ተከትሎ ኢጋድ በዚህ ጉዳይ ላይ ጣልቃ ስላልገባና የኢትዮጵያን ጥያቄ ስላላስቆመ ኤርትራ ከድሮም ጀምሮ በኢጋድ እየተጨቆንኩ ነው ያለሁት፣ ምክንያቱም ኢትዮጵያ በበላይነት የምትዘውረው ተቋም ስለሆነ እየተጨቆንኩ ነው ያለሁት፣ ስለዚህ ህብረቱን ለቅቄ ወጥቻለሁ፣ ካሁን በኋላ ኤርትራ የኢጋድ አባል ሀገራት ህብረት አይደለችም በማለት ኦፊሻሊ ውሳኔያቸውን አሳልፈዋል። እኔ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ጋር ያላቸው የሁለትዮሽ ግንኙነት ነገ ስልጣናቸውን ለማስቀጠል እንደማይበጅ ያውቁታል። ከሳውዲ ጋር እያደረጉት ያሉት ግንኙነት እንደማይበጅ ያውቁታል። ከሌሎች ሀገራት ጋር በሱዳን እርስ በርስ ጦርነት ላይ እያደረጉት ያሉት እንቅስቃሴ እንደማይበጃቸው ያውቁታል። ግን በዚህ ሰዓት ላይ የኢጋድ አባል ሀገራት ህብረትን ለቆ መውጣት ማለት የእብደት ውሳኔ ነው፣ ወይ ደግሞ ማበዳቸውን በይፋ ያረጋገጡበት መንገድ ነው ማለት የኢኮኖሚ እድገት ኦፍ ኮርስ የኢኮኖሚ እድገት ሀገራቸው ላይ እዚህ ግባ የሚባል የለም። ግን እንደዚህ አይነት በስንት ብዙዎች የሚጓጉለት አይነት ተቋምን ለቆ መውጣት ማለት የፖለቲካ ኪሳራ፣ የኢኮኖሚ ኪሳራን የሚያስከትል ነው። ነገ ደግሞ የአፍሪካ ህብረትን ላለመልቀቃቸው ምንም ዋስትና የለም። ኤርትራ ራሷን አፍሪካ ቀመስ ከሆኑ ተቋማት እያገለለች ያለችበት መንገድ ምንድነው? ዓላማው አካሄዱ ምንድነው ካለን የአፍሪካ ህብረትም ሆነ ኢጋድም ሆነ ከኢትዮጵያ ጋር ተባባሪ ናቸው የሚል ገጽታ ወይም ደግሞ የሚል ምልከታ በዓለም አቀፉ ማህበረሰብ ዘንድ እንዲፈጠር ትፈልጋለች። ኮዝ በታሪክ ካየነው በህግ ካየነው ኢቨን እነሱ አሁን ላይ የሚናፍቁት ጦርነት እንኳን ይጀመር ነው ወደ ጦርነት ይገባም ከተባለ በጦርነት ጅምር ኢትዮጵያን እንደማይችሏት ስለሚያውቁ እየሰሯቸው ያሉ ፕሮፓጋንዳዎችም ኢትዮጵያን ሊጎትቱ ሊያስቆሙ እንደማይችሉ ስላወቁ አሁን ላይ የመጨረሻ አማራጭ አድርገው እየተጠቀሙ ያሉት ዓለም አቀፉ ማህበረሰብ ስለ ኢትዮጵያ ያለው ምልከታ ቆም ብሎ እንዲያየው ነው። ወይም ደግሞ ዓለም አቀፉ ማህበረሰብ ኢትዮጵያ በተለያዩ ተቋማት ውስጥ ጫና እያደረሰችብን ነው የሚል ኢሜጅ እንዲፈጠር ነው። ይህን ለማድረግ የተለያዩ ተቋማትን ከግብጽ ጋር ሆነው ሲያንኳኩ ቆይተዋል። ዛሬ ሲያንኳኩበት የነበረው ኢጋድ በሩን ስላልከፈተ ብቻ የአባል ሀገራት ህብረቱን ኤርትራ ለቅቅ ያለው ብላለች። ስለዚህ ዓለም አቀፉ ማህበረሰብ ሊረዳ የሚገባው ነገር ኤርትራ በዚህ ተቋም የደረሰባት ተጽዕኖ ምንድን ነው? ይህ ተቋም ያደረሰባት ተጽዕኖ ምንድን ነው? ኢትዮጵያ ከኤርትራ የተለየ ልዩ ጥቅም የተጠቀመችው ጥቅም ምንድን ነው? ሌሎች ሀገራት ተመሳሳይ ክሶችን ለምን አያቀርቡም የሚለውን ስናየው ተቋሙ ህጉን በጠበቀ መልኩ ህጋዊ ግዴታውን እየተወጣ ነው ያለው። ደግሞ የኤርትራ መንግስት ባለስልጣናት ተቋሙ ህጋዊ ግዴታውን እየተወጣ አይደለም ብለው ክሳቸውን እያቀረቡ ነው ያሉት።
ሶ የኤርትራ መንግስት ፋይናሊ የወሰነው ውሳኔ ከምስራቅ አፍሪካ የልማት በይነ መንግስታት ህብረት ውስጥ ራሱን አግልሏል። በቀጣይ ደግሞ ከአፍሪካ ህብረት ያገላል ተብሎ ነው አሁን እየተጠበቀ ያለ። ይሄ መነሻ ነው። ምክንያቱም አሁን ባለው ሁኔታ የአፍሪካ ሀገራት ከኢትዮጵያ ጎን የማይሰለፉበት ምክንያት የለም። በተለይ ደግሞ የምስራቅ አፍሪካ ሀገራት ጅቡቲ ከኤርትራ ጋር ያላትን ግንኙነት አጠናክራ በኢትዮጵያ ተቃራኒ የምትቆም ከሆነ ራሷን እሳት ውስጥ ነው የምትከተው። ስለዚህ መነሻ በማድረግ ምንድነው ሊሆን የሚችለው? ኤርትራ ህብረቶችን እየለቀቀች ትሄዳለች። ከሀገራት ጋር ያላትን ግንኙነት እያላላች ትሄዳለች። በግብጽ በኩል እንኳን ልትወከልበት አትችልም። ኢጋድ ላይ ግብጽ አባል አይደለች። ስለዚህ ግብጽ በሌለችበት ሊወሰን የሚችል ውሳኔ በሌለውበት ነው የተወሰነው ብሎ ለማቅረብ እንኳን አይመችም፣ በገዛ ፍቃዷ ስለወጣች ማለት ነው። ስለዚህ በቀጣይ ኤርትራ የትኛውን ተቋም ለቃ ትወጣለች የሚለውን ደግሞ የእናንተን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ደግሞ ከዚሁ ጋር በተያያዘ የሚወጡ መረጃዎችም ካሉ ተከታትዬ አደርሳችኋለሁ። ወደ ሁለተኛው አጀንዳችን እንሻገር። ሁለተኛው አጀንዳችን ደግሞ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ከኤርትራም ይሁን ከኢትዮጵያን በኩል በተደጋጋሚ በኢትዮጵያና በኤርትራ ጉዳዮች መካከል እንዲገላገሉ ወይም ደግሞ ኢትዮጵያም በኤርትራ ላይ ክስ ስትመሰርት ኤርትራም በኢትዮጵያ ላይ ክስ ሲመሰርቱ በተደጋጋሚ የተጎበኘ ተቋም ነው። በኢትዮጵያና በኤርትራ መካከል የቀይ ባህር ጥያቄ መነሻ አድርጎ ውጥረት ከተፈጠረ በኋላ ከፍተኛ ቁጥር ያሉ ምልልሶች የተደረጉበት ተቋም መካከል የተባበሩት መንግስታት ድርጅት ዋናው ነው። የተባበሩት መንግስታት ድርጅት ወደብ አልባ ሀገራት የባህር በርና ወደብ የሌላቸው ሀገራት በኢኮኖሚ እንዴት ማደግ ይችላሉ የሚሉ ውይይትን አድርጎ ኦን ሴፕተምበር ላይ በጎረቤት ሀገራት በስምምነት ወደብ እንዲሰጡ ጭምር የሚያስችል መድረክ ተደርጓል። ከዛ ውጭ የተባበሩት መንግስታት ድርጅት ላይ በተደጋጋሚ ኢትዮጵያ ከኤርትራ ለሚደርስባት የጦር ትንኮሳ የተለያዩ ሀሳቦች ተቋሙ እርምጃ እንዲወስድ ለተቋሙ እወቁልኝ የሚል ደብዳቤዎችን ልካለች። ኤርትራን በተመሳሳዩ ያንኑ ደብዳቤ ልካለች። ደን ደግሞ 80ኛው የተባበሩት መንግስታት ድርጅት መድረክ ላይ የኤርትራው የውጭ ጉዳይ ሚኒስትር ደግሞ በመሳተፍ ጭምር ከተለያዩ ሀገራት ጋር የሁለትዮሽ ግንኙነታቸውን የሚያጠናክሩበትን እድል አግኝተዋል። የተባበሩት መንግስታት ድርጅት በኢትዮጵያ የምንበለው በኤርትራ በኩል ትልቅ ተቋም ነው። የኢትዮጵያ የቀይ ባህር ጥያቄ ከተነሳበት ጊዜ ጀምሮ ደግሞ ይበልጥ ትኩረት የተሰጠው ተቋም ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ይፈለጋል የሚል ሀሳብ ተነስቷል። ምክንያቱም የኢትዮጵያና የኤርትራ የአሰብ ወደብ ጥያቄ በአልጀርስ ስምምነት ማዕቀፍ ውስጥ የሚታይ ስለሆነ የአልጀርስ ስምምነት ታህሳስ 1993 ዓመተ ምህረት ላይ ነው የተፈረመው። የአልጀርሱ ስምምነት ሲፈረም ከስምምነቱ ጀርባ የነበሩ ድራማዎች አሉ። ኢትዮጵያ በተደጋጋሚ ምን ብላለች? የሽግግር መንግስት የፈረመው ወይም ደግሞ በህገ መንግስት ያልተረጋገጠ ህዝብ ያልመረጠው መንግስት የፈረመው ስምምነት ነው። የኤርትራ መንግስት ባለስልጣናትና አገር የሸጡ ባንዳዎች ተባብረው ኢትዮጵያን ባህር አልባ ለማድረግ የፈረሙት ስምምነት ነው በማለት ኢትዮጵያ የአልጀርስ ስምምነት ላይ ያላትን ቅሬታ ታቀርባለች። በተመሳሳዩ የኤርትራ የሉዓላዊ አገርነት እውቅና ጉዳይ ሲነሳ የአልጀርሱ ስምምነት ይነሳል። የአልጀርሱን ስምምነት አንስተው ሰዎች የኤርትራው ፕሬዚዳንት ኢሳያስ አፈወርቄን የኤርትራ ሉዓላዊነት አጣብቂኝ ውስጥ ገብቷል ብለው ሲሞግቷቸው የኤርትራው ፕሬዚዳንት ኢሳያስ አፈወርቄ ምንድን ነው የሚሉት? የአልጀርስ ስምምነት የተፈረመ ወይም ደግሞ ኤርትራ ሉዓላዊ የሆነችበት ስምምነት በሽግግር መንግስት ወይም ደግሞ በምርጫ ባልመጣ መንግስት የተፈረመ ስምምነት ነው። ያንን ልቀበለው አልችልም፣ ህጋዊ አይደለም ይላል። የተባበሩት መንግስታት ድርጅት የራሱ መመሪያ እንደሚለው ከሆነ በህገ መንግስት ያልተመረጠ በህዝብ ያልተመረጠ መንግስት የትኛውንም የሀገር ሉዓላዊ ውሳኔ መወሰን አይችልም ወይም ደግሞ ውድቅ ነው ይላል። ስለዚህ አንቶኒዮ ጉተሬስ ሁለቱ ኃይሎች የአልጀርስ ስምምነት ተፈጻሚነት ላይ ቁርጠኝነታቸውን እንዲያረጋግጡ ያቀረበው ጥሪ ኢትዮጵያ አልቀበልም፣ በዚህ ምክንያት የተባበሩት መንግስታት ድርጅትን ህግን የጣሰ አካሄድ ስለሆነ ስምምነቱ የጣሰ ስለሆነ ብላ የምታቀርበውን ጥያቄና ኤርትራ ደግሞ ለራሷ የሉዓላዊነት ጥያቄ ውድቅ የምታደርገው ስምምነት ደን ደግሞ አሰብ ወደብን መጠቅለል ሲባል ደግሞ ተቀባይ የምታደርገው ስምምነት ላይ ይፋ የሆነ ወይም ደግሞ የተረጋገጠ አቋማቸውን እንዲያሳዩ ይፈልጋል የተባበሩት መንግስታት ድርጅት። ይሄ ማለት የሚያሳየው ምንድነው? የተባበሩት መንግስታት ድርጅት በኢትዮጵያና በኤርትራ መካከል ቀይ ባህርን መነሻ አድርጎ በተፈጠረው ውጥረት ላይ ጣልቃ ለመግባት እየተንደረደረ ነው፣ ወይም ደግሞ ሁለቱ ሀገራት መካከል ንግግሮች እንዲኖሩ መድረኮችን ለመፍጠር እየተንደረደረ መሆኑን የሚያሳይ ነው።
የተባበሩት መንግስታት ድርጅት ቁርጠኝነታችሁን በአልጀርስ ስምምነት ላይ ያሳውቁኝ ካለ የአልጀርስ ስምምነትን መነሻ በማድረግ በሁለቱ ሀገራት መካከል ዳኝነትን ለመፍጠር የሚያስችሉ ዝግጅቶች መኖራቸውን ያሳየ ነው። በኢትዮጵያ በኩል በተደጋጋሚ ጥሪ ቀርቧል። አደሰም ታይም ደግሞ የኤርትራ መንግስት በኢትዮጵያ ላይ በተደጋጋሚ ክስ መስርቷል። አንቶኒዮ ጉተሬስ በግላቸው እኮ ኢትዮጵያ እያቀረበች ያለችው የቀይ ባህር ወይም ደግሞ የባህር በር መግቢያ ጥያቄ ተገቢ መሆኑን ማመናቸውን ገልጸዋል። በግላቸው በግለሰብ ደረጃ ገልጸዋል። ደን ደግሞ የተባበሩት መንግስታት ድርጅት የባህር በር አልባ የሆኑ ሀገራት የባህር በር ካላቸው ጎረቤት ሀገራት ጋር የሚያዋስናቸው ድንበር ላይ ወይም ደግሞ የሚፈቅድላቸው ህጋዊ ማዕቀፍ ካለ የባህር በር ባለቤት መሆን ይችላሉ የሚል ህግ አለው፣ መተዳደሪያ ያለው። ስለዚህ የአልጀርሱ ስምምነት ላይ በሁለቱም ኃይሎች መካከል ምን ያስፈልጋል? ቆራጥነት ያስፈልጋል። ይሄን ያሉት ለምንድን ነው? የአልጀርሱ ስምምነት ኦልሞስት አሁን 25ኛ ዓመት ክብረ በዓሉን እያከበረ ነው። ለሩብ ምዕተ ዓመት ማለት ነው። ያን ክብረ በዓሉን እያከበረ ባለበት በዚህ ወቅት ላይ ከ7 ዓመታት በፊት ሁለቱ መሪዎች የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለሰላም ያላቸውን ቁርጠኝነት አረጋግጠዋል። በጋራ ለመስራት ያላቸውን ቁርጠኝነት አረጋግጠዋል። ስለዚህ አሁን ደግሞ መተው ውጥረቱ እየተባባሰ ባለበት በዚህ ወቅት ላይ በአልጀርሱ ስምምነት ላይ ያላቸውን ቁርጠኝነት እንዲያሳይ ያስፈልጋል። የሁለቱ መሪዎች መካከል የተፈጸመው ስምምነት ለትብብር ለውይይት ዝግጁ መሆናቸውን ማረጋገጫ ነው ይላሉ አንቶኒዮ ጉተሬስ። ኤርትራ ግን ከጊዜ በኋላ እወያያለሁ ካለች በኋላ ከኢትዮጵያ ጋር በሁለትዮሽ ግንኙነት ጉዳይን ፈታለው ካለች በኋላ አሁን ላይ ደግሞ መወያየት አልፈልግም፣ የምሰጠው ወደብ የለኝም፣ የምጠየቀው ወደብ የለም፣ ኢትዮጵያን የምጠይቅ አልችልም የሚል ሀሳቦችን እያንጸባረቀች ነው ያለችው። ይሄ ባለበት ሁኔታ ላይ ነው እንግዲህ ውጥረቶች እየተባባሱ እየመጡ ያሉት። በቀጣይ ምንድን ነው የሚደረገው? ምን አይነት እርምጃ ነው የሚወሰደው እየተባለ በኢትዮጵያና በኤርትራ መካከል ያለው ውጥረት ተባብሶ ወደ ጦርነት ሊገባ ነው የሚሉ ስጋቶች እየተቀመጡ ባሉበት በዚህ ወቅት ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ኢትዮጵያና ኤርትራ በአልጀርሱ ስምምነት ላይ ያላቸውን ቁርጠኝነት ያረጋግጡ በሚል ሀሳብ አንስተዋል። ስለዚህ አሁን ኢትዮጵያ አሰብ ወደብን በእጇ ለማስገባት ብቻ ሳይሆን ላለፉት 3 አስርት ዓመታት ከቀይ ባህር የራቀችበትን አካሄድ ታሪክ ሆኖ እንዲቀር የፖለቲካ ሻፍጠኞች አገር የሸጡ ባንዶች የሰሩትን ስህተት ለማረም የአልጀርሱ ስምምነት ላይ ያላት አቋም ምንድን ነው የሚለውን ታሳያለች ኢትዮጵያ። አሁንም በዲፕሎማሲ መንገድ እንነጋገር። ምንድን ያሉት አንቶኒዮ ጉተሬስ ለሁሉም በሚጠቅም መልኩ ዓለም አቀፋዊ የሆኑ ትብብሮችና አጋሮቻቸው ጋር አብሮ መስራት ያስፈልጋቸዋል። ደግሞ እንዲሰሩ የሚያስችሉ መግባባት ላይ መድረስ አለባቸው። ለሁሉም በሚጠቅም መልኩ ማለት ኤርትራ አሁን ላይ አሰብ ወደብን አልሰጥም፣ ኢትዮጵያ ወደ ቀይ ባህር አትገባም፣ በአሰብ ወደብ አይደለም በሌላ ሀገር በሌላ አማራጭ ሁሉ የባህር በር አታገኝም እያለች እየፎከረች ያለችበት አካሄድ የተባበሩት መንግስታት ድርጅት እንደ ተቋም የሚቃወመው ነው። ስለዚህ ኢትዮጵያ ወደ ቀይ ባህር እንድትገባ የባህር በር እንድታገኝ በኢትዮጵያና በኤርትራ መካከል ወሳኝ የሆነው የአልጀርሱ ስምምነት ላይ ሁለቱም ሀገራት አቋማቸውን እንዲያሳዩን ደግሞ ለዚህ ያላቸው ቁርጠኝነት እንዲያሳዩ ነው ይጠይቃሉ። ኤርትራ ኢትዮጵያ ሐሰተኛ ትርክት ፈጥራ እየተንቀሳቀሰች ነው ትላለች። በሌላኛው ክንፍ ደግሞ ራሳቸው የኤርትራ መንግስት ባለስልጣናት ኢትዮጵያ ላይ አዲስ ፕሮፓጋንዳ እያሰራጩ ይገኛሉ፣ ሐሰተኛ መረጃ። እንደውም ቅርብ ጊዜ ኢትዮጵያ እንደ ሀገር ሆና ስትቋቋም ኤርትራ እድሜ ትበልጣለች ወይም ደግሞ ኤርትራ ነች ቀደምት ሀገር የነበረች በሚል ደረጃም ያነሳሉ። አሰብ ወደብ ላይ አፄ ኃይለ ሥላሴ ዘመነ መንግስት የተገነቡ የተሰሩ ፕሮጀክቶች ኢትዮጵያ ኢንቨስት ያደረገችባቸው ሚሊዮን ዶላርስ ለኤርትራ መንግስት ባለስልጣናት ቀልድ ነው፣ እነሱ ናቸው ያፈሰሱት በሚል ደረጃ እያስቀመጡ ያሉበት ሁኔታ ነው ያለው። በዚህ ላይ የአልጀርስ ስምምነት ላይ ያላቸውን አቋም የተባበሩት መንግስታት ድርጅት እንግዲህ እንዲያንጸባርቁ ለሁለቱም እድሉን ሰጥቷል። ኤርትራ የተባበሩት መንግስታት ድርጅት በጉዳዩ ላይ ጣልቃ የሚገባ ከሆነ ሀያላን ሀገራት በጉዳዩ ላይ ጣልቃ ለመግባት እየተንቀሳቀሱ መሆናቸውን ተከትሎ ጭንቀት ውስጥ ነው ያለችው። ስለዚህ የተባበሩት መንግስታት ድርጅት ለኢትዮጵያና ለኤርትራ ያቀረበውን የአልጀርስ ስምምነትን በተመለከተ ምን ይባላል፣ ምን አይነት አቋምስ ይሰጣል የሚለው ላይ እናንተ ሀሳብ አስተያየታችሁን አስቀምጡ። በኢትዮጵያ በኩል በኤርትራ በኩል ምን ሊባል እንደሚችል በቀጣይ ባሉ ቀናት እንግዲህ መረጃውን ተከታትዬ አደርሳችኋለሁ።
እስካሁን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔ ፍሬ ህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም ደግሞ በኢትዮጵያና በኤርትራ መካከል የሚፈጠሩ ውጥረቶችን በተመለከተ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱ። ከዚህ በታች ባስቀመጥኩላችሁ መረጃዎች ደግሞ ሀሳብ አስተያየቶቻችሁን አስቀምጡልኝ። በዋትስአፕ ቁጥሬ ላይ መልእክት አስቀምጡልኝ፣ ይደርሰኛል። በኢሜይልም ማድረግ የምትፈልጉ ሰዎች ኢሜይል ላይ ማስቀመጥ ትችላላችሁ። እጅግ አድርጌ አመሰግናለሁ።